ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ሁኑ። 5000 ኢትዮጵያውያን ከአሜሪካ ሊባረሩ መሆኑ ተገለጸ። በጦርነት በተፈጥሮ አደጋዎች ወይም በሌሎች ልዩ ሁኔታዎች ምክንያት ወደ ሀገራቸው በሰላም መመለስ ለማይችሉ 5000 ኢትዮጵያውያን በአሜሪካ መንግስት ተሰጥቶ የነበረው ጊዜያዊ የህግ ጥበቃ ከለላ ሙሉ በሙሉ ተነስቷልም ተብሏል። እነዚህ ዜጎች የሲቢፒ አፕሊኬሽን በመጠቀም በገዛ ፈቃዳቸው ሀገሪቱን ለመልቀቅ እንዲያመለክቱ የአሜሪካ የሆምላንድ ሴክሬታሪ ማህበራዊ ትስስር ገጽ ላይ ጥሪ አቅርበዋል። በፈቃደኝነት ሀገሪቱን ለመልቀቅ በማያመለክቱት ላይ ወደ ላይቶ ማቆያ እንዲገቡ በማድረግ ራሴን አስወጥቻለሁም ብለዋል። በፍቃዳቸው ለመልቀቅ ለሚያመለክቱ ግለሰቦች $2600 ቦነስ ክፍያ አላቸውም ብለዋል። ትግራይ ወጣቶች የሚሰደዱባት በየቀኑ የሚታፈኑባትና በግዳጅ ወደ ወታደራዊ ማሰልጠኛ የሚገቡባት ፍትህ አልባ ክልል ሆናለች ሲሉ የስምረት ፓርቲ የስራ አስፈጻሚ አባል ፕሮፌሰር ክንደያ ገብረ ሕይወት ገለጹ። ፕሮፌሰር ክንደያ ገብረ ሕይወት እንደገለጹት የህወሓት ቡድን በቅርቡ የትግራይን ህዝብ መብት የሚጥስ አፋኝና ህገወጥ ህግ አውጥቷልም ብለዋል። በዚህ ምክንያት ወጣቶች የሚሰደዱበት በየቀኑ የሚታፈኑበትና ወደ ወታደራዊ ማሰልጠኛ የሚገቡበት አስደንጋጭ ፍትህ አልባ ሁኔታ መፈጠሩን ገልጸዋል። በህገወጡ የህወሓት ቡድን ምክንያት የትግራይ ህዝብ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቀውስ ውስጥ ይገኛል ያሉ ፕሮፌሰር ክንደያ ወጣቶች በተለያየ መንገድ ወደ አዲስ አበባ፣ ወደ ሌሎች ክልሎችና ወደ ጎረቤት ሀገራት በስደት በመውጣታቸው የክልሉ ከተሞች ወጣት አልባ የሆኑ መምጣታቸውን አስረድተዋል። ቡድኑ የትግራይን ህዝብ እንደመያዣ አድርጎ እየተጠቀመ መሆኑን በመጠቆም መሰረታዊ ሰብአዊ መብቶች በመጣሳቸው ምክንያት ህዝቡ በከፍተኛ ደረጃ እየተሰቃየ እንደሚገኝ ገልጸዋል። በትግራይ ክልል አመርቂና አስቻይ ሁኔታ ባለመኖሩ ምክንያት መሰረታዊ የሸቀጦች፣ የነዳጅና የሌሎች አቅርቦቶች እጥረት መከሰቱን የገለጹ ፕሮፌሰሩ ይሁን እንጂ በፌዴራል መንግስት የሚሰጡ መሰረታዊ የስልክ፣ የትራንስፖርትና ሌሎች አገልግሎቶች ቀጣይነት እንዳላቸው ተናግረዋል። በሌላ በኩል ህገወጥ የማዕድን ቁፋሮ፣ ህገወጥ የሰውና የመሳሪያ ዝውውር በየከተማው እንደሚፈጸም አብራርተው በአሁኑ ወቅት ክልሉ በከፍተኛ አጠቃላይ ቀውስ ውስጥ እንደሚገኝ ጠቁመዋል። የህወሓት ቡድን የጊዜው አስተዳደሩ በማፍረስ በኃይል ስልጣን መቆጣጠርና ክልሉን ጨምድዶ በመያዝ በሌሎች የሀገሪቱ አካባቢዎች ምርጫ ሲካሄድ በትግራይ እንዳይካሄድ ማድረጉንም አብራርተዋል። በሌላ በኩል የጽምዶ ኃይሎችን ያገናኛቸው ብቸኛ ምክንያት ጸረ ፌዴራል መንግስት አቋማቸውና የተናጠል ፍላጎታቸው እንጂ ዘላቂ ትብብር አይደለም ሲሉ ፕሮፌሰሩ ገልጸዋል። ፕሮፌሰር ክንደያ ገብረ ሕይወት ስብስብ ውስጥ የሚጠቀሱት አካል የፌዴራል መንግስቱን የሚቃወሙና ከዚህ ቀደም ሲታኮሱ የነበሩ አካላት ጥምረት ዘላቂ ትብብር ሊሆን አይችልም ብለዋል። የነዚህ አካላት የሚያገናኛቸው የጋራ ዓላማ ጸረ ፌዴራል መንግስት መሆናቸው ብቻ እንደሆነ የጠቆሙ ፕሮፌሰር ክንደያ እያንዳንዱ ኃይል የየራሱ ድብቅ አጀንዳ እንዳላቸው አስረድተዋል። የሻዕቢያ መንግስት ግጭት ወደ ግዛቱ እንዳይዘምት በማድረግ ትግራይን የግጭት ማዕከል ለማድረግ ፍላጎት እንዳለው ጠቅሰው ግብጽን ብትሆን በኢትዮጵያ ላይ ያላትን ታሪካዊ ፍላጎት ለማራመድ እየተጠቀመችበት ትገኛለች ብለዋል። ህገወጡ የህወሓት ቡድንም ቀውሱ በሰፋ ቁጥር በፌዴራል መንግስቱ ላይ ዓለም አቀፍ ጫና እንዲፈጥርና ለራሱ የተሻለ የድርድር ቦታ ለማግኘትና የስልጣንና የህልውና እድሜውን ለማራዘም ፍላጎት እንዳለው ተናግረዋል። በታሪካቸው እርስ በእርስ ሲታኮሱ የነበሩና የተለያየ ዓላማ ያላቸው አካላት በዘላቂነት አብረው ሊዘልቁ እንደማይችሉ ያብራሩት ፕሮፌሰሩ ጽምዶ ተብሎ የሚጠራው ስብስብ ለትግራይ ህዝብ ትልቅ ቀውስ የሚያመጣ መሆኑን አሳስበዋል። የሀገራዊ ምክክር 4 አጀንዳዎች ከስምምነት ሳይደረስባቸው ወደ ቀጣይ ዙር ተሻገሩ። በሀገራዊ ምክክር የመንግስት አደረጃጀትን ጨምሮ 4 አከራካሪ ጉዳዮች በ120 አባላት ያለው የሀሳብ አዘጋጅ ቡድን ስምምነት ሳይደረስባቸው ወደ ቀጣዩ ምክክር ሂደት መሻገራቸው ተገልጿል። በአጀንዳው 500 ተሳታፊዎች ባሉት የስራ ቡድን 53 ጉዳዮች ቀርበው 50 በላይ ስምምነት ሲደረስ 3ቱ ግን ሳይስማሙ እንደቀሩ ቀደም ሲል ተገልጿል። የሀሳብ አዘጋጅ ቡድን እነዚህ ጉዳዮች በማጣመም 62 ምክር ሐሳብ አድርጎ ሲያቀርብ 4ቱ ላይ የጋራ ስምምነት ሊደረስ እንዳልቻለ ተሳታፊዎች ገልጸዋል። ከነዚህ መካከል ዋነኛ የመንግስት አወቃቀር ጉዳይ ሲሆን አንደኛው አማራጭ ፓርላሜንታዊ ስርዓት እንዲኖርና ፕሬዝዳንቱ ከፓርላማ እንዲመረጥ የሚደግፍ ሲሆን ሌላኛው ፕሬዝዳንታዊ ስርዓት እንዲኖርና ፕሬዝዳንቱ በህዝብ ቀጥታ እንዲመረጥ የሚል ነው። ሌሎች 2 ጉዳዮች የፌዴሬሽን ምክር ቤት አባላት አመራረጥና በምክር ቤቱ የብሔረሰቦች ውክልና አሰራርን የሚመለከቱ ናቸው።
ናቸው። በአባልነት አመራር ላይ አንዱ ሀሳብ አባላት በክልሎች ምክር ቤት እንዲመረጡ ሲደግፍ፣ ሌላው ህዝብ በቀጥታ እንዲመርጣቸው የሚል ነው። በብሔረሰቦች ውክልና ላይም አንድ ሀሳብ በህዝብ ብዛት መሰረት ተጨማሪ ውክልና እንዲኖር ሲደግፍ፣ ሌላው ሁሉም ብሔረሰቦች በኩል መልኩ እንዲወከሉ የሚል ሀሳብ ቀርቧል። አራተኛው አከራካሪ ጉዳይ ውህደት ማንነት የሚለው ሀሳብ ሲሆን የስራ ቡድን ቀደም ሲል በስምምነት አልፎ የነበረው ሀሳብ በ120 አባላት ባለው የሀሳብ አዘጋጅ ቡድን ዳግም ያለመስማማት ጉዳይ ሆኗል። በጉዳዩ ላይ ከፍተኛ ተቃውሞ መቅረቡንና ከስምምነት ይልቅ አለመስማማት በሚል ወደ ቀጣዩ ዙር መተላለፉን ተሳታፊዎች ገልጸዋል። በመሆኑም አራቱ ጉዳዮች በቀጣዩ የምክክር ዙር የበለጠ ውይይትና የመንግስት ስራ የሚያስፈልጋቸው ጉዳዮች ሆነው መቀጠላቸው ታውቋል። የደንበጫ ከተማ ወጣቶች ወደ መከላከያ ማሰልጠኛ ማዕከል ተሸኙ። በምዕራብ ጎጃም ዞን በደንበጫ ከተማ ወጣቶች ሀገራቸውን በወታደራዊ ሙያ ለማገልገልና ሉዓላዊነትን ለማስጠበቅ ወደ መከላከያ ማሰልጠኛ ማዕከል በደማቅ ሁኔታ ተሸኝተዋል። በሽኝት መርሃ ግብሩ ላይ የተገኙት የከተማዋ ምክትል ከንቲባ አቶ ሙሉቀን መከነንና የዞኑ ከተማ መሰረተ ልማት መምሪያ ኃላፊ አቶ ጌትነት ሙሉጌታ እንደገለጹት ምልመላ ወጣቶች የተሰጣቸውን ወታደራዊ ተልዕኮ በብቃት ወጣትና ሀገራቸውን ከብተና በመታደግ የቁርጥ ቀን የህዝብ ልጆችነታቸውን ማረጋገጥ አለባቸውም ብለዋል። ዩክሬን ሌሊቱን ሙሉ ከ620 በላይ ድሮኖች ወደ ሞስኮ የተኮሰች ሲሆን ይህም በአመታት ውስጥ ከታየው ትልቁ ጥቃት እንደሆነ ተዘግቧል። በሌላ በኩል ደግሞ የሩሲያ ጥቃቶች በዩክሬን ካርኪቭ ክልል የ10 ሰዎች ህይወት መቅጠፋቸውንና የሩሲያና የዩክሬን ባለስልጣናት ገልጸዋል። የሞስኮ ከንቲባ ሰርጌይ ሶቪያና እንደተናገሩ ከሰኞ ምሽት እስከ ማክሰኞ ሌሊት 11 ሰዓት ባለው ጊዜ ውስጥ ወደ ሞስኮ ያመሩ ከ620 ድሮኖች መካከል 180 የሚሆኑት በሩሲያ መከላከያ ተደምስሰዋል። አክለውም በኋላ ላይ ወደ ዋና ከተማዋ በመጓጓዝ ላይ የነበሩ ተጨማሪ 17 ድሮኖች መጣላቸውን ተናግረዋል። የሩሲያ መንግስታዊ የዜና ኤጀንሲ ታስ ይህንን የድሮን ድብደባ ባለፉት 2 ዓመታት ውስጥ በሞስኮ ላይ የተፈጸመ ትልቁ የድሮን ጥቃት ሲል ገልጾታል። በሌላ በኩል የዩክሬን አየር ኃይል ሌሊቱን ከተተኮሱት 147 የጠላት ድሮኖች መካከል 111ዱን መጣሉን ተናግረዋል። የካርኪቭ ክልል ገዢ ኦሊፍ በፔቺኒሂክ ሰፈር 10 ሰዎች ሲገደሉ 8 ሰዎች ደግሞ ቆስለዋልም ብለዋል። በኢዚዮም ከተማ ደግሞ የአንድ የ9 ዓመት ልጅን ጨምሮ ሌሎች 5 ሰዎች መቁሰላቸውን አክለዋል። በተባበሩት መንግስታት ድርጅት ቆጠራ መሰረት በሐምሌ ወር ብቻ በዩክሬን 437 ሰላማዊ ሰዎች የተገደሉ ሲሆን ይህም እንደ አውሮፓውያን አቆጣጠር ከግንቦት 2022 ወዲህ ከፍተኛ ወርሃዊ የሟች ቁጥር ነው ብለዋል። የሩሲያ ባለስልጣናትም በሐምሌ ወር በዩክሬን ጥቃቶች 79 ሰላማዊ ሰዎች መሞታቸውን ተዘግቧል። ይህም ካለፈው ወር አንጻር ሲታይ ጭማሪ ያሳየ መሆኑን የአልጀዚራ መረጃ አመልክቷል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን የሚያስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።